ሱረቱል ፈለቅ። አንዳንድ ዘገቦች እንደሚሉት ይህ ምዕራፍ የወረደው ድግምተኞች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ድግምት አድርገው በታመሙ ጊዜ እንደሆነ ይነገራል። መልአኩ ጅብሪል አማካኝነት ድግምቱን ያለበት ውሃ ጉድጓድ ተጠቁሞ ኢማም ዓሊ ረዲየላሁ አንሁ ድግምቱን አውጥቶ ሱረቱል ፈለቅና ሱረቱን ናስ እያነበበ ኖቶቹን ሲፈታ ነቢዩ ሰለላሁ ዐለይሂ ወሰለም ከህመማቸው እንደተፈወሱ ይተረካል። ምዕራፉ የሚጀመረው እንዲህ በማለት ነው። ቢስሚላሂ ራሕማኒ ራሒም ቁል አዑዙ ቢረቢል ፈለቅ። በል በተፈልቃቂው ጎህ ጌታ እጠበቃለሁ። ፈለቅ ማለት መሰንጠቅና መለየት ማለት ነው። ሌሊቱ ተሰንጥቆ ቀኑ ብቅ ሲል ፈለቅ ይባላል። በተጨማሪም ፈለቅ ማለት ሁሉንም ፍጥረታት ያጠቃልላል። ሕፃን ከእናቱ ማህፀን ሲወጣ፣ እንስሳት ከእንቁላል ሲፈለፈሉ፣ እጽዋት ከዘር ሲበቅሉ፣ ምንጭ ከመሬት ሲፈልቅና ዝናብ ከደመና ሲወርድ መሰንጠቅ አለ። አላህ ጨለማንና ክፋትን ሰንጥቆ ብርሃንና መመሪያን የሚያመጣ ጌታ ነው። ቀጥሎ ያለው አንቀጽ ሚን ሸሪ ማ ኸለቅ፣ ትርጉሙም ከፈጠረው ፍጥረት ሁሉ ክፋት እጠበቃለሁ። አላህ የፈጠረው ነገር ሁሉ በመሰረቱ መልካም ነው። እኛ ግን አንዳንድ ነገሮች በራሳችን እይታ ክፉ እንላቸዋለን። ለምሳሌ የመሬት መንቀጥቀጥና እሳተ ገሞራ ለምድር ሚዛን አስፈላጊ ነው። የእባብ መርዝ ለእባቡ መከላከያ ነው። ነገር ግን እነዚህ ነገራቶች እኛን ሊጎዱ ስለሚችሉ ክፉ እንላቸዋለን። ስለዚህ አላህ ከነዚህ ጉዳት ሊያደርሱብን ከሚችሉ ነገራቶች እንዲጠብቀን እንለምነዋለን። ቀጣዩ አንቀጽ ወሚን ሸሪ ጋሲቅን ኢዛ ወቀብ፣ ትርጉሙም ከጨለማ ሌሊትም ክፋት በገባ ጊዜ። በሌሊት ጨለማ ውስጥ አስፈሪ ፍጥረታት፣ ሌቦችና አደጋዎች ስለሚበዙ ከነርሱ ጥበቃን እንሻለን። ይህ ደግሞ መንፈሳዊ ጨለማንም ያካትታል። ግራ ተጋብተን የመመሪያ ብርሃን በሚያስፈልገን ጊዜ ከአላህ እርዳታን እንጠይቃለን። ቀጣዩ አንቀጽ ወሚን ሸሪ ነፋሳቲ ፊል ዑቀድ፣ ትርጉሙም በኖቶች ላይ ነፊዎች ከሆኑትም ድግምተኞች ክፋት። እነዚህ በኖቶች ላይ የሚነፉ የተባሉ ድግምተኞችና አስማተኞች ናቸው። በኢስላም ድግምት በጥብቅ የተከለከለ ነው። በሌላ በኩል ደግሞ በሰዎች ጆሮ ላይ መጥፎ ነገር በማንሾካሾክ የሰዎችን የልብ ጽናት የሚያላሉ፣ ሚስጥር የሚያወጡና የሰዎችን ፍላጎት የሚያዳክሙ ሰዎችንም ያመላክታል። የመጨረሻው አንቀጽ ወሚን ሸሪ ሐሲድን ኢዛ ሐሰድ፣ ትርጉሙም ከምቀኞችም ክፋት በተመቀኙ ጊዜ እጠበቃለሁ በል። ምቀኝነት ማለት ሌላ ሰው ያለውን መልካም ነገር እንዲጠፋበትና ወደ እኛ እንዲመጣ መመኘት ነው። ምቀኞች በሰው ስኬት ይበሳጫሉ፣ ቂምም ይይዛሉ። ምቀኝነት በኢስላም ታላቅ ኃጢአት ነው። በመጨረሻም በዚህ ምዕራፍ መጀመሪያ ላይ ከአራት ዋና ዋና ክፉ ነገራቶች በአላህ ጥበቃን እንሻለን። እኛ ክፉ ብለን ከምንሰየማቸው ፍጥረታት ሁሉ፣ በጨለማ ሌሊት ከሚመጡ አደጋዎች ሁሉ፣ እምነታችንን ለማላላት ከሚሞክሩ አሳሳቾችና ከምቀኞች ተንኮል በአላህ እንጠበቃለን። ጥበቃን የምንለምነው ደግሞ ክፋትንና ጨለማን ሰንጥቆ ብርሃንና መመሪያን ከሚያመጣው የንጋቱ ጌታ ረቢል ፈለቅ ነው። ሰደቀላሁል ዐዚም።